የጸሎት ጥሪ ለዘማሪት አቦነሽ አድነው። ተወዳጇ የቀድሞ ታዋቂ ባህላዊ ዘፋኝና የአሁን ቤተክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ሰላም ውድ የድል 12 ሚዲያ ቤተሰቦች እንደምን አላችሁ? እኔ ክብሩ ይስፋ ሁሉ ሰላም ነኝ። ዛሬም እንደተለመደው እንግዲህ በአዲስ ነገር በአዳዲስ ዜናዎች ከች ብለናል፣ ተከስተናል። ለሚዲያው አዲስ የሆናችሁ ሼር፣ ሰብስክራይብ በማድረግ የድል 12 ሚዲያ ቤተሰብ በመሆን በየዕለቱ አዳዲስ መረጃዎችን፣ መንፈሳዊ ነገሮችን፣ ሀገራዊ ጉዳዮችን፣ የተለያዩ ነገሮችን እጅግ በየቀኑ በየዕለቱ ማግኘት ይችላሉ ማለት ነው። አዲስ ከሆናችሁ ሼር እና ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ደረጃ እንግዲህ የምናየው ከሰሞኑ አነጋጋሪ የነበረው እንደምናውቀው የአየር መንገድ ኤርፕሌን አየር መንገድ የከሰሳቸው ወንድሞቻችን እህቶቻችን ያው ቲክታከሮች ነበሩ እነ ጆን ዳንኤልን ጨምሮ በርከት ያሉ የሚዲያ ልጆች ታስረው ነበረ። ነገር ግን በዛሬው ዕለት ፍርድ ቤት ቀጠሮ ሰጥቶ ነበር። በዛሬው ዕለት እንግዲህ ተፈርዶባቸዋል ማለት ነው። እንግዲህ የነሱን ቪዲዮም ይዘናል፣ በቀጥታ ተከታተላላችሁ። በመቀጠል ደረጃ ደግሞ ታችን ዘማሪት አርቲስት ነበረች። አርቲስት የነበረችው ዘማሪት አቦነሽ አድነው በፊት ስሟ እንግዲህ ደጉ ባላገሩ በሚል ዘፈኗ የምትታወቀው፣ አሁን ግን ዘፈንን አቁማ በቅርብ ወደ መንፈሳዊ ተሸጋግራ ወደ በዝማሬ ላይ የምናገኛት እህታችን አቦነሽ አድነው ዘማሪት አቦነሽ አድነው በጠና ታማ ልጇ እንግዲህ በማህበራዊ ሚዲያ ጸሎት እንዲደረግላት ለእናቷ እንግዲህ ጥሪ ያቀርባለች። እህታችን እንግዲህ አቦነሽን እግዚአብሔር ይማረሽ በማለት ሁላችሁም በያላችሁበት በጸሎት እንድታስቧት ጥሪዋን አቅርባለች ማለት ነው። እንግዲህ ሁላችንም በየሃይማኖታችን በያለንበት እህታችን ዘማሪት አቦነሽን ዳግም በአውደ ምሕረቱ በዝማሬ ቆማ እንድናያት ሁላችንም በጸሎት ልናስባት ይገባል ማለት ነው። እህታችንን እግዚአብሔር አምላክ ጨርሶ ይማርልን ማለት ነው። በመቀጠል ደረጃ የምናገኘው ወንድማችን እንግዲህ በሰርጉ ዕለት ሙሽሪትን ዘፍኖ በተስረቅራቂ ድምፁ ዘፍኖ አስደስቷታል ማለት ነው። ሁላችሁም እንግዲህ እንደዚህ አይነት ባል ይስጣችሁ እንላለን። ያው እንግዲህ ሰው በቻለው ነው፣ ዘፈን ከቻለ ዘፈን፣ መዝሙር ከቻለ መዝሙር እንግዲህ ያው በሚችለው ዘፈን በሚገርም ድምፁ ዘፍኖ እንግዲህ ሙሽሪትን አስደስቷታል ማለት ነው። በመቀጠል እህታችን ናዩ ከነ ጆን ዳንኤል ጋር ታስራ የነበረች እህታችን እንግዲህ ደጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ባዘዘው መልኩ ተመልሳለች ማለት ነው። እነዚህና ሌሎች ዜናዎችን ወደ እናንተ እናደርሳለን። ቪዲዮውን አብራችሁ ተከታተሉ። እናመሰግናለን። የድል 12 ሚዲያ ተከታዮች ስለሆናችሁ ከልብ እናመሰግናለን። ለሚዲያው አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ የሚዲያው ቤተሰብ የሆኑ ዘንድ እንጋብዛለን። ቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው የዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና የዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ የዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል።
የቤተሰብ ምንጮች ለዘሐበሻ እንደገለጹት የዲዲያ ነጻነት ከአንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም አንደኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት ሶስተኛ ክስ ማለትም የኮምፒውተር አዋጁ በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙን ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይሄን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ አውሮፕላን ውስጥ አምባጓሮ በመፍጠር ክስ ተመስርቶባቸው ጉዳያቸውን ሲከታተሉ የነበሩት 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ ሰጥቷል። በዚህም መሰረት 5ኛ ተከሳሽ የነበረችው እሌኒ ክንፈ በበቂ ሁኔታ ራሷን በመከላከሏ ፍርድ ቤቱ በነፃ ያሰናበታት ሲሆን እነ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ወይም ናዮ የቀረበባቸውን ክስ ማስተባበል ባለመቻላቸው ጥፋተኛ ተብለዋል። ልጇን በማረሚያ ቤት የወለደችው የዲዲያ ነጻነት ወይንም ናዮ በዋስ ተለቃ የነበረ ቢሆንም ጥፋተኛ በመባሏ ወደ እስር ቤት እንድትመለስ ተወስኗል። በተጨማሪም ጥፋተኛ በተባሉ 5 ተከሳሾች ላይ አቃቢ ሕግ የቅጣት አስተያየቱን እንዲሁም የተከሳሽ ጠበቆች የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 2018 ዓ.ም ቀጠሮ መሰጠቱን ከዘሐበሻ ያገኘነው መረጃ ያመለክታል። ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። ነው ጌታ ኃያል ነው እርሱ፣ መቅደሱ ሞላው የምሕረት ልብሱ። ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን። ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። ነው ጌታ ኃያል ነው እርሱ፣ መቅደሱ ሞላው የምሕረት ልብሱ። ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን።
የጸሎት ጥሪ ለዘማሪት አቦነሽ አድነው። ተወዳጇ የቀድሞ ታዋቂ ባህላዊ ዘፋኝና የአሁን ቤተክርስቲያን ዘማሪት አቦነሽ አድነው መታመሟን ልጇ በማህበራዊ ሚዲያ ገልጻለች። ዘማሪት አቦነሽ የቀዶ ጥገና ሕክምና ያደረገች ሲሆን በአሁኑ ወቅት ከህመሟ እንድትፈወስና ሙሉ ጤንነቷን እንድታገኝ መላው የኢትዮጵያ ሕዝብና ምዕመናን በጸሎት እንዲያግዛት ልጇ ጥያቄ አቅርባለች። ዘማሪት አቦነሽ ከዘፈን ዓለም ወጥታ መንፈሳዊ ዝማሬዎችን የምትዘምር ሲሆን በደረሰባት የጤና እክል ምክንያት በአሁኑ ሰዓት በሕክምና እየተረዳት ሆስፒታል ውስጥ ትገኛለች። ፈጣሪ ምሕረቱ እንዲልክላትና ጤናዋ እንዲመለስ ምኞታችን ነው።